ሰላም እንደምን አላችሁ ወደ ቻናላችን ቤተሰቦች፣ ዛሬ ደግሞ አዳዲስ መረጃዎችን ይዘን ብቅ ብለናል። እንደሚከተለው እናቀርባለን። በቅድሚያም ዜና ችሎት የቀድሞ የሚኒስቴር ዴኤታ አቶ ታዬ ደንደአ በእስራት ተቀጡ። የአዲስ አበባ የቀድሞ የሰላም ሚኒስቴር ዴኤታ እና የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር ጽኑ እስራት ተፈረደባቸው። ዛሬ ማለትም ህዳር 26 ቀን 2018 ዓ.ም የፌዴራል ከፍተኛ ልደታ ምድብ አንደኛ ህገ መንግስት እና በህገ መንግስት ላይ የፈጸሙ ወንጀሎች ችሎት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ጥፋተኛ ተብለዋል። ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸውም ነበር። አቶ ታዬ ደንደአ የመንግስት ከፍተኛ ባለስልጣን እና የክልል ምክር ቤት አባል በነበሩበት ወቅት በህገወጥ የጦር መሳሪያ ዝውውር እና በይዞታ መከሰሳቸው የሚታወስ ነው። በዚህም ጉዳይ የ7 ዓመት ከ2 ወር እስራትም ተፈርዶባቸዋል። መረጃው የቢቢሲ አፋን ኦሮሞ ነው። በሌላ ዜና ካፒቴን ማስረሻ ሰጤ ለአማራ ህዝብ ሰላም የበኩሉን ድርሻ ተወጥቷል። በሰላም ውስጥ በረከት አለ። የአማራ ህዝብ እረፍት ለማስረሻ ሰጤ እረፍትም ነው። በተቃራኒው የአማራ ህዝብ እንባ እዳ ነው። ማስረሻ ይህን ተረድቷል። ለ3 ዓመት የአማራ ህዝብ ከስቃይ ውጭ ያተረፈው እንደሌለ ተገንዝቧል። የአማራ ህዝብ ስቃይ ይብቃም ብሏል። ጽንፈኛው ቡድን ከህወሓት ጋር ያደረገው ጋብቻ ቀድሞ ህወሓት ከፈጸመው ግፍ የከፋ እንደሚሆን በማወቅ አልፈልግም፣ የአማራን ህዝብ ለእሳት አሳልፌ አልሰጥም በማለት የበኩሉን ድርሻም ተወጥቷል። ማስረሻ ህዝብ ያስቀደመም ነው። ሆዳደሮች ግን ሆዳቸውን አስቀድመው ለአማራ ህዝብ ስቃይ እየተንደረደሩ ይገኛሉ። ማስረሻ ግን ለአማራ ህዝብ ሰላምን በማውረድ ፍቅሩንም ገልጧል። ይህን ስላደረክም ንጹሑ የአማራ ህዝብ ከልቡ ያመሰግንሃል። ከዚሁ ጋር በተያያዘ የፋኖ አባላት ለመንግስት እጃቸውንም እየሰጡና ብዙዎቹም መንግስትን ጥሪ ተቀብለው እየተቀላቀሉ ይገኛሉ። የጽንፈኛው የፋኖ አባላት በግንባር ከሚደመሰሱት በላይ በመንግስት የተሰጠውን የሰላም አማራጭ በመቀበል ለሰላም በገፍ እጅ እየሰጡም ይገኛሉ። በዚህም ምክንያት በሁሉም የአማራ ክልል የሚንቀሳቀሱ ታጣቂዎችና አመራሮች አንድም የጽንፈኛውን አጥፊ ዓላማ በመረዳት ሁለተኛም በጀግናው መከላከያ ሰራዊት በሚወሰድበት እርምጃ አቅም ስላሳጣው ተስፋ የሰላምን አማራጭ እየተቀበሉም ይገኛሉ። ስለሆነም መንግስት የሰጠውን የሰላም አማራጭ ተጠቅሜበታለሁ፣ የጽንፈኛው ቡድን ዓላማ ማስፈጸሚያም አልሆንም በማለት ራሳቸውን ጠብቁም እያሉ ብዙዎቹ ራሳቸውን ከፋኖ አባልነት ነጻ እያወጡ ለመንግስት እጃቸውን እየሰጡና የሰላም ጥሪውንም እየተቀበሉ ይገኛሉ። አብዛኞቹም ተጸጽተናል፣ ያተረፍነው አንዳችም ነገር የለም፣ ለህዝባችን ለአካባቢው ማህበረሰብም አልጠቀምንም፣ እንዲሁም ለሀገራችን ሰላምም አልሰጠንም፣ ተጸጽተናል፣ ይቅርታም እንድታደርጉልን በማለት የሰላም ጥሪውንም ተቀብለው ተቀላቅለዋል። በሌላ ዜና በአዲስ አበባ በቂርቆስ ክፍለ ከተማ ተከስቶ የነበረው የእሳት አደጋ በቁጥጥር ስር መዋሉን የአዲስ አበባ የእሳትና አደጋ መቆጣጠር ቢሮ አስታውቋል። ዛሬ ማለትም ህዳር 26 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 10 አዲስ ገበያ ተብሎ በሚጠራው አካባቢ የንግድና መኖሪያ ቤቶች ላይ ተከስቶ የነበረው የእሳት አደጋ ሙሉ በሙሉ በቁጥጥር ስር መዋሉ ተረጋግጧል። የእሳት አደጋ መቆጣጠሪያ ስራው ፈጣንና ስኬታማም ነበር ብለዋል። ምንም እንኳን ቦታው ወይም ቤቶቹ ከቆርቆሮና ከእንጨት የተገነቡና ለፈጣን መስፋፋት ምቹ ባይሆኑም አደጋው የከፋ ጉዳት ሳያደርስ በፍጥነት መቆጣጠርም ተችሏል። በሰዎች ላይ የደረሰ ምንም አይነት ጉዳትም የለም ተብሏል። የእሳት አደጋው መንስኤ በፖሊስ እየተጣራ ቢሆንም ኮሚሽኑ በተለይ በዚህ ሞቃታማና ነፋሻማ የአየር ንብረት ምክንያት ህብረተሰቡ የሚከተለውን እንዲያደርግ አሳስቧል። እሳትና የኤሌክትሪክ ኃይል ምንጮችን ሲጠቀሙ ከወትሮው የተለየ ጥንቃቄ እንዲደረግም ኮሚሽኑ አሳስቧል። ሁላችንም ከእሳትና ከኤሌክትሪክ ጋር በተያያዘ አደጋዎችን
ለመከላከል ከፍተኛ ጥንቃቄ የምናደርግ ብሏል የእሳት አደጋና ስጋት ስራ አመራር ኮሚሽን። በሌላ ዜና ስንመጣ የሰግጥ ፈምስ መስራች የሆነው ወጣት አዶናይ ሰግጥ ፈምስ የሚለው ቃል በእስራኤል ላይ ተጽዕኖ እያመጣ ስለሆነ እንዲቆም ጠይቋል። የአመቱ የኢትዮጵያ ወጣት ቲክቶከር ተብሎ በተለያዩ ማህበራዊ ሚዲያዎች ላይ ተደጋግሞ ሲጠቀስ የነበረው አዶናይ ዛሬ አስገራሚ መግለጫ ሰጥቷል። በበርካታ ወጣቶች ዘንድ ትልቅ ተወዳጅነትን ያገኘውና ከአዶናይ ስም ጋር የተያያዘው ሰግጥ ፈምስ የሚለው ቃል ከአሁን በኋላ ጥቅም ላይ እንዳይውል በይፋም አስታውቋል። ይሄን ቃል መጠቀም ለስራዬ እያስቸገረ ነው ሲል ቃሉ እንዲቀር እና ደጋፊዎችም ሆኑ ሌሎችም ይህንን አገላለጽ ከመጠቀም እንዲቆጠቡም ተማጽኗል። የሰግጥ ፈምስን ቃል ከመጠቀም ይልቅ ዓላማውን በልባችን ይዘን መስራትም አለብን እንጂ ቃሉን መጠቀምን እናቁም ሲልም ራሱ አዶናይ አሳስቧል። መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ መረጃ እስክንገናኝ መልካም ቆይታ። በያላችሁበት ሰላም ሁኑልን። ቸር ተመኘው። ሀገራችን ሰላም ያደርግልን። ቤቱን ደግሞ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ጊዜ